ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር መሪ ተዋናያችን ዲንግ ላው የምትኖረው ከመንታ ወንድሟ ዲንግ ሚን ጋር ነበረ። የሚኖሩትም ያጎታቸው ቤት ነበረ። በዚህም አጎታቸው አንድ ቀን ላይ መልእክት ነበር የላከላቸው። ከውጭ የሚመጣ ጓደኛ ስላለው እሱን እንዲቀበሉ ነበር የተነገራቸው። ታዲያ ያጎትየው ጓደኛ ከሆነ ትልቅ ሰው እንደሚሆን እነሱ ቤት ደግሞ እንዴት እንደሚኖር ግራ ተጋብተው በሁለቱ መካከል ማን ኤርፖርት ይሄድ ፉክክር ተነስተው ነበረ። በመጨረሻ የሚሄደችው ዲንግ ሊያው ነበረች። ወደ ቦታው ከደረሰችን በኋላ የደወለችው ለሰውየው ነበረ። ምን እንደለበሰት ጠይቋለች። የለበሰውንም ከነገራት በኋላ ቡኒና ጥቁር የለበሰ ሰው ወደ እሷ በሚወጣበት ጊዜ በእርግጠኝነት ያጎቷ ጓደኛ ይሆናል ብላ ወደ መኪናው ልታስገባው ነበር። ሰውየው በያዘችው መኪና እያሾፈባት ነበር። ከትንሽ ቆይታ በኋላ ግን ትክክለኛው እንግዳ ነበር የመጣው። ያጎቷ ጓደኛ እንደሆነ ነበር የነገራት። በዚህም በጣም ነበር የደነገጠችው። ልጁ በጣም ወጣት ነው። ሲቀጥል ደግሞ ቆንጅዬ ነበር። ስሙን ጃንኪን እንደሆነ ነበር የነገራት። እሷም እሺ ብላ ያኛውን ሰውዬ ተሰናብታ እሱን ወደ መኪና ውስጥ ነበር ያስገባቸው። መንገድ ላይ እንዲያወሩ አስባ ወሬ ብትፈጥርም እሱ ግን በጣም ኮስታራ ነበር። ምን እንደሚሰራ ስትጠይቀው ዶክተር እንደሆነ ብቻ ተናግሮ ዝም ነበር ያለው። በዚህም ኮስታራ እንደሆነ በመረዳት እሷም ዝም ትላለች። የሷ ወንድም ዲንግ ሚን ራሱ ወጣት መሆኑን ካየ በኋላ ተገርሞ ነበር። ታዲያ ዲንግ ሊያው የምትሰራው ታዋቂ ጋዜጠኛ ነበረች። ለጓደኛዋን ቁጭ አድርጋ አዲስ ቤታቸው ስለመጣ ልጅ እየተናገረች ነበር። ልጁ በጣም ኮስታራ እንደሆነ እሷና ወንድሟ ጮክ ብለው ሲያወሩ እንኳን እንደሚቆጣቸው እየተናገረች ነው። ታዲያ ዲንግ ሚን ደግሞ የማርሻል አርት አሰልጣኝ ነበረ። እዛ ትናንሽ ህጻናቶችን ቢያሰለጥንም ብዙ ተማሪዎች ግን እሱን ለማየት ይመጡ ነበረ። በጣም ቆንጆ ነበረ። ታዲያ ጃንካንም የሄደው ወደ ዶክተርነት ስራው ነበረ። እዛ ያሉ የስራ ባልደረቦቹም ቁጭ ብለው የሚያወሩት ስለ ጋዜጠኛዋ ዲንግ ሊያው ነበረ። በጣም ቆንጆ እንደሆነች ደስ እንደምትል እየተናገሩ ነው። ታዲያ እሱም ያን ያህል ደስ እንደማትል ጸባያ መጥፎ እንደሆነ ልብሷን ሁላ ገልብጣ የምትለብስ ልጅ እንደሆነች እየተናገረ ነበረ። እንዴት እንዳወቃትም ሲጠየቅ አንድ ቤት ውስጥ እንደሚኖሩ ይናገራል። አመሻሽ ላይም ፊልም ለማየት ወንድምና እህት ቁጭ ብለው እንዳሉ ባየበት ጊዜ ጃንካንም አብሯቸው ነበር ቁጭ ያለው። ታዲያ ሁለቱ ወንድማማቾች ፊልም ለማየት ቁጭ ብለው በነበሩበት ጊዜ ጂያንካንም አብሯቸው ነበር የተቀመጠው። በመሃል ግን ሚን እንቅልፉ መጥቶ ነበረ። እሱ ለመተኛት ወደ ክፍሉ ይሄዳል። ታዲያ ሁለቱ ቁጭ ብለው የፍቅር ፊልም ማየት ግን እንዲያፍሩ አድርጓቸው ነበረ። ይህንን ያየው ጃንካንም ስለደከመው መተኛት እንደሚፈልግ ነበር የነገራት። እሷም እሺ ትላለች። ታዲያ ሊያውም ወደ መስሪያ ቤት በሄደችበት ጊዜ የተነገራት ዶክተሮችን ቀረጻ ማድረግ እንዳለባትና ወደ ሆስፒታል እንድትሄድ ነበረ። እሷም እሺ ብላ ካሜራውን አዘጋጅታ ሆስፒታል ካስቀመጠች በኋላ ንፋስ ለመቀበል ውጭ ወጣ ነበረ። እዛም የተገናኘችው ከጂያንካን ጋር ነበረ። እዚያ የመጣችው ለቀረጻ እንደሆነ ታዋቂ ዶክተር ኢንተርቪው እንደሚደረግለት እዛ ኢንተርቪው ላይ ሊጠቅመው ስለሚችል አዳራሹ ላይ ተገኝቶ ቁጭ ብሎ እንዲሰማ ነበር የነገረችው። እሱም ሰምቶ ዝም ነበር ያላት። ለቀረጻም ወደ አንድ ክፍል በገባችበት ጊዜ ያ ክፍል የጂያንካን ጓደኞች ያሉበት ክፍል ነበረ። ሴቷም እንዳየቻት አድናቂዋ ስለሆነች አውቃት ነበረ። ታዲያ ሁለቱ ሴቶች የሚያወሩ ጀመረ። ሲያወሩ የነበረው ስለ ጂያንካን ነበረ። ታዲያ ቤት ውስጥ ጸባዩ ምን እንደሆነ የሱ ጓደኛ ትጠይቃለች። ይህንን የሰማችው ሊያው ደግሞ አጋጣሚ ስላገኘች መጥፎ ጸባይ እንዳለው፣ ቁጡ እንደሆነ፣ ከሰው ጋር መኖር እንደማይችል እየተናገረች ነው። እንደ አጋጣሚ ሆኖ በሩ ጋር ሆኖ እየሰማቸው ነበረ። ይህንንም ሊያው ስታስተውል በጣም ደንግጣ ወሬውን አስቀይሳ ጥሩ ሰው እንደሆነ ተናግራ ነበረ። አዳራሽ ውስጥም ለቀረጻ ተዘጋጅተው ነበረ። ታዲያ አብራት ቀረጻ የሆነችው ጋዜጠኛ መታ ስለነበረ አሁን ኢንተርቪው የሚደረገው ትልቁ ዶክተር ብቻ እንዳልሆነ፣ ታዲያ አዲስ የገባ ዶክተር እንዳለና ስለሱም ትልቅ ወሬ እየተወራለት እንደሆነ ትነግራታለች። ይህንን የሰማችው ሊያም ስለ ልጁ ብዙ ዜና ብትሰማ በአካል አግኝተው እንደማታውቅ ነበር የተናገረችው። ታዲያ ዋናው ዶክተር መድረክ ላይ ከወጣ በኋላ ለሱ ምርጥ የሚለውን ዶክተር ወደ መድረክ ጋብዞ ነበረ። ያኔ የመጣው ደግሞ ጂያንካን ነበረ። ይህንን ያየችው ሊያው በጣም ትደነግጣለች። በሌላ በኩል ዲንግ ሚን ደግሞ ማሰልጠኛ ክፍል ውስጥ በነበረበት ጊዜ አንድ ሃይ ስኩል ልጅ ትመጣና እንደምትወደው በመናገር ስጦታ ልትሰጠው ነበረ። ታዲያ እሱም በስነ ስርዓት ይቅርታ ከጠየቃት በኋላ በአሁን ሰዓት ምንም አይነት ግንኙነት እንደማይጀምር ነበር የተናገረው። ታዲያ እሱም ስቶር ውስጥ ቁጭ ብሎ ኑድል እየተመገበ ነበረ። አንዲት ሴትን ተማሪዎች እያገለሏት ነው። በዚህ ነገር ተናደው መሀል ከመግባቱ በፊት ግን መሀል የገባችው ቆንጅዬ ልጅ ነበረች። ልጅቷ ጓደኛዋ እንደሆነች፣ ታዲያ እሷ ጋዜጠኛ እንደሆነች በካሜራ እንደቀረጸቻቸውና ከዚህ በኋላ እሷን የሚያስቸግሯት ከሆነ በቲቪ ሁላ ስራቸውን እንደምታስተላልፍ ነበር የተናገረችው። ይህንን ሲሰሙ ልጆቹ በጣም ፈርተው ነበረ። እየሮጡም ከዛ ቦታ ይበተናሉ። ከሩቅ ሆኖ የሚያየው ዲንግ ሚንም በስራዋ በጣም ነበር የተማረከው። እሷን ለማናገርም ገንዘብ ከፍሎ እየሮጠ በሚወጣበት ጊዜ ግን በዛ ሰዓት እሷ መኪና ውስጥ ገብታ ሄዳ ነበረ። ከአዳራሹ ስብሰባ በኋላም ለትንሽ ጊዜ
ቃለ መጠይቅ ማድረግ ስለፈለገች ቃለ መጠይቅ ጊዜ እንዳለው ጠይቋለች። እሱ ግን ምንም አይነት ጊዜ እንደሌለው ነበር የተናገረው። ታዲያ ከአዳራሹም ከወጡ በኋላ የሊያው ስራ ባልደረባ ጂያን ኪንግ ጋር ነበር ሄደችው። እሱንም የጠየቀችው ለትንሽ ሰዓት ለቃለ መጠይቅ ፈቃደኛ እንዲሆን ነበር። እሱ ግን እንደማይመቸው ነበር የተናገረው። በመቀጠልም ቀጥታ የሄደው ሊያው ጋር ነበር። እሷንም ዛሬ ማታ ራት እንዳትጠብቀው እንደሚያመሽ ነበር የተናገረው። በዚህ ሁሉ መሃል ሰዎቹ ያሰቡት ግንኙነት እንዳላቸው ነበር ለማስረዳት ብትሞክርም ማንም ሰው አልሰማትም። ወንድሟም እሷን ለማግኘት አመሻሽ ላይ በመጣበት ጊዜ ጂያን ካን ስላደረገው ነገር እየተናገረች ነው። በቃ ፍቅረኛ እንደሆነ እኮ ነው ያሰቡት። ምንም ሳያስረዳቸው ጥሏቸው አልሄድም። እኔ እንዴት ነው ለእያንዳንዱ ሰው ውሸት እንደሆነ ማስረዳት የምችለው? በቀጣይ ቀን ዲግሚን ከዚህ ቀደም ያያትን ልጅ ድጋሚ ለማግኘት ወደ ሱቁ ሄዶ ነበር። የተለያየ ቀን ቢመጣ እሷ ግን አንዴም እንኳን መታጣቅም ነበር። በዚህም እንደማያገኛት እርግጠኛ ሆኖ ሳለ ግን በትልቅዬ ስክሪን ዜና ስታነብ ነበር ያያት። ለልጆቹም ጋዜጠኛ እንደሆነች ተናግራ ስለነበረ እሷ እንደሆነች እርግጠኛ ነበረ። እንዳጋጣሚ ሆኖ እህቷ የምትሰራበት ቻናል ውስጥ ነበረ እሷ የምትሰራው። ስራዋንም ጨርሳ የወጣችው ሊያው በመኪና እየነዳች እንዳለ እንደ ድንገት ቀስ ብሎ ሲራመድ የነበረው ጂያን ካን ዞር ሊላት አልቻለም ነበረ። ክላክስ ካደረገች በኋላ ልትሸኘው ሁላ እንደማትፈልግ ተናግራ ቀጥታ ወደ ቤት ነው ሄደችው። ታዲያ ቤት አካባቢም ደርሳ ሊፍት ውስጥ ትገባለች። ብዙ እቃዎችን ይዛ ስለነበረ የምትወርድበትን ቁጥር ለመንካት ስትንጠራራ እሱ መጥቶ ነበረ። ቁጥሩን እንዲነካላት ትጠይቋለች። እሱ ግን የሚሄደው በደረጃ እንደሆነ በመናገር ያንን ቁጥር ላለመንካት ሊፍቱን ጥሎ ወጥቶ ነበረ። በዚህም ትናደዳለች። ታዲያ ሊያውም ስራ ጨርሳ በቀጣይ ጊዜ ወደ ቤት በምትሄድበት ጊዜ አንድ ሰው ከጀርባ እየተከተላት ነው። ታዲያ ፈርታ ነበረ። ልጁ ግን ህጻን ልጅ ነው። ትምህርት ቤት ውስጥ እንደሚያገሉት የሚያሳይ ቪዲዮ ነበር ይዞላት የመጣው። ሰዎች እንዳያገሉት ለማድረግ ነው። ይህንንም መረጃ ይዛ በቀጣይ ቀን ሄደችው የጋዜጠኞች ስቴሽን ነበረ። ይህንን ይፋ ማውጣት እንደምትፈልግ ትናገራለች። ነገር ግን ከአግላዮቹ አንዱ ልጅ ያንን ቻናል ስፖንሰር የሚያደርጉ ቤተሰቦች ስላሉት ልጁ የሀብታም ልጅ ስለሆነ ዋና ሰውየው ፍቃደኛ አልነበረም። ታዲያ ይሄ መረጃ የደረሳት ጉያው ወዲያው ዜና ላይ ዘግባው ነበረ። ታዲያ አለቆቿ የሚሏትን አንድ ነገር አልሰማችም። ወንጀል እስከሆነ ድረስ መጋለጥ እንዳለበት ነበር የተናገረችው። የሷን ጥንካሬ ያየችው ሊያው እንደሷ መሆን ስለምትፈልግ ጓደኛዋ ለመሆን በማሰብ ውጭ ወጥተው እንዲበሉ ትጋብዛታለች። አንድ ላይ ሆኖም የሚገለሉ ሰዎችን እንደሚያድኑ ነበር የተነጋገሩት። ታዲያ የጀመሩትም እዛ መብቱ ሲነካ የነበረውን አስተናጋጅ ካዩ በኋላ ነበረ። ሰውየውንም ቁጭ አድርገው ይመክሩታል። በቀጣይ ቀንም ስራ በገባችበት ጊዜ አለቃው ነገራት ለጂያን ኬን ቃለ መጠይቅ እንድታደርግ ነበረ። እሷና እሱ ስለማይግባቡ ሌላ ሰው እንዲመድብ አለቃውን ብትጠይቅም ማንም ሰው ስለማይችል እሷ መሄድ እንዳለባት ነበር ያስጠነቀቃት። እሷም ንዴት ውስጥ ሆና ልታገኘው ነበር ሄደችው። መንገድ ላይ ያለች ግን የያዘችውን ፋይል እንዳለ መሬት ላይ በትናው ነበረ። እሱም መጥቶ ያግዛት ጀመር። አይን ላይ ሲገጣጠሙ ስለ ውበቱ እያየች ፈዛ ቀርታ ነበረ። እሱም አግዟት የገቡት ወደ እሱ ቢሮ ነበረ። እንድትበላ ምግብ ይሰጣታል። ታዲያ ምግብ የሰጣት ስለ ራባት ብቻ እንደሆነ እንጂ ምንም አይነት ነገርን አስመልክቶ ሆነ ለእሷ ስለሚያስብላት እንዳልሆነ ይነግራታል። እሷም እሺ ትላለች። ታዲያ እንዴት አድርጎ ቃለ መጠይቁ ማድረግ እንዳለበት ከነገረችው በኋላ ቀረጻው በተሳካ ሁኔታ ነበር ያበቃው። ታዲያ ስራዋንም በደንብ ስለጨረሰች እራት ልትጋብዘው እንደምትፈልግ ትነግረዋለች። አመሻሽ ላይም እሷ መጠጥ ከገዛች በኋላ አንዲት ሴትዮ 2 የቁልፍ መያዣ ሰጣት ነበረ። ያንን ስታይም በጣም ደስ ይላታል። ታዲያ ስራዋን እንድትሰራ ስለረዳትም አንዱን ቁልፍ ለሷ ወስዳ አንዱን ለሱ ሰጣው ነበረ። እሱም ደብቆም ቢሆን በጣም ደስ ብሎት ነበር። በአቅራቢያቸው ግን ትልቅ ጩኸት ነበር የሰሙት። አንድ ሰውዬ ራሱን ስቶ ነበረ። ዶክተር የሆነው ጂያን ካንም እየሮጠ ሄዶ ልቡ ላይ ግፊት ይሰጠው ጀመረ። አድርጌ የተባለችውን ነገር እሱም ያዛትን ደግሞ ሊያው በስነ ስርዓት ነበር ያደረገችው። ሰውየውንም ማዳን ችለው አምቡላንስ ተጠርቶ ሄዶ ነበረ። ላደረገችው ነገርም ለስርዓቷና ለቅልጥፍና ያመሰግናታል። በዚህ ሁኔታ ውስጥ ግን እጁ እንደተጫረ ስላስተዋለች እየሮጠች ሄዳ የቁስል ፕላስተር ነበር ያመጣችለት። እጁ ላይም ታደርግለታለች። ስላሰበችለት በጣም ደስ ብሎት ያመሰግናታል። ቤትም ከገቡ በኋላ ሊያው ለጂያን ካን ስትነግረው የነበረው እጁን እንዲጠነቀቅ ነበረ። ይህንን ያየው ወንድሟ ከመቼ ጀምሮ እንደተቀራረቡ እየጠየቃት ነበር። ታዲያ እሱም ሲነግራት የነበረው የዜና ዘገባ ፕሮግራሟን ቻናሏን በደንብ እያየ እንደሆነ ይነግራታል። እሱ ግን እህቱን ለማየት ብሎ አልነበረም። የወደዳትን ጋዜጠኛ ጊያውን ለማየት ብሎ ነበረ። ታዲያ ጂያን ካንም ሌሊት ላይ በሚወጣበት ጊዜ እሷ የተኛችው ሶፋ ላይ ነበረ። በዚህም ስላሳዘነችው ትኩር ብሎ ካያት በኋላ ልብስ ያለብሳታል። ወዲያው ነበር የነቃችው። ምን እያደረገ እንደሆነ ስትጠይቀው ትላንትና ለተፈጠረው ነገር ሊያመሰግናት እንደመጣ ነበር የነገራት። በቀጣይ ቀንም ከሱ ጋር ያላትን ነገር ለጓደኛዋ ስትናገር ጸባዩ ልክ እንደ ድሮ እንዳልሆነ በጣም ሩህሩህና ጥሩ ሰው እንደሆነ የነገረቻት ነበር። ለስብሰባም ተጠርተው ነበረ። አለቃቸው እየተቆጣቸው ነው። ጥሩ ዜና እያመጡ ስላልሆነ መንገድ ላይ እየዞሩ ከሰዎች ዜና እንዲሰበስቡ ነበር
ነበር የተነገራቸው። ከስራም በወጣችበት ጊዜ ሊያው ያገኘችው ወንድሟን ነበር። ለምን እንደመጣት ጠይቋለች። እሱም ወሬውን አስቀይሶ የተናገረው እሷን ወደ ቤት ለማድረስ እንደሆነ ቢናገርም ዋና አላማው ግን ሊያውን ለማግኘት ነበር። ከመቼ ጀምሮ እኔ መሄደው በባስ አይደል እንዴ? እየዋሸ እንደሆነ አውቃለሁ። ነገር ግን ምንም ቢሆን በመኪና አልሄድም። ለስራችን የሚሆን ርዕስ ስለምፈልግ የምሄደው በባስ ነው። እሷን ባስ ውስጥ ከገባች በኋላ ግን እንደ ድንገት መስኮቱ ላይ ተደግፎ የተኛውን ጂያንካንን ነበር ያየችው። አንዲት ሴት ደግሞ በውበቱ ስለተገረመች እሱን ሳታስፈቅደው ፎቶ እየተነሳች ነበር። ይህን ባየችበት ጊዜ ልጅቷን ትቀርባትና ሁለቱም ያላቸውን የቁልፍ መያዣ በማሳየት ፍቅረኛው እንደሆነች ነበር የነገረቻት። ልጅቷም ደንግጣ ተነስታ ትሄዳለች። ታዲያ እሱም ከእንቅልፉ በነቃበት ጊዜ የተፈጠረውን ነበር የነገረችው። ታዲያ ባለፈው እራት ጋብዛለሁ ብላ ስላልጋበዘችው ዛሬ ምሳ እንዲበሉ ነበር የጠየቃት። በሌላ በኩል ዲንግሚን ደግሞ ለረጅም ሰዓት ሲጠብቃት የነበረችውን ሴት ነበር ያያት። ታዲያ ፍዝዝ ብሎ ያያታል። እሷም ወደ መኪናዋ ገብታ ነበር። ሁለቱም ምሳ እየተመገቡ ነበር። እያወሩ እየተጫወቱ ነው። ለመጀመሪያ ጊዜ ነበረ ሲስቅ ያየችው። ወይኔ ሳክኮ ስትስቅ በጣም ነው የሚያምርብህ። ታዲያ እሷን ፎቶ ታነሳው ጀመረ። ውስጡ ደስተኛ ቢሆንም ፎቶ ግን አይወድም ነበር። ሁሌ እንዲስቅ ስለነገረችውም በቀጣይ ቀን ኢኒያንግ የተባለችው የስራ ባልደረባው ስራ አልሰራችም ነበር። ይቅርታ ለመጠየቅ በመጣችበት ጊዜ ፈገግ ነበር ያለላት። ሁሉም ደንግጠው ነበር። በዚህም ምናልባት ፈገግታውን እንዳበዛው በማሰብ ይኮሳተር ጀመረ። ዲንግሚንም ጉያውን በጣም ወዷት ነበረ። እሷ የምታደርገውን ዘገባ ቁጭ ብሎ ከሚያሰለጥናቸው ህጻናት ጋር እያየ ነበረ። እንደ አጋጣሚ ሆኖ እሱ ማርሻል አርት የሚያሰለጥንበት ቦታ ጉያውን ትሰለጥን ነበረ። ከዛ በወጡበትም ጊዜ ከባድ ዝናብ እየዘነበ ነበረ። መንገድ ላይ ሲያገኛትም የሱን ጥላ ከሰጣት በኋላ ይሄዳል። እሷም ስታየው ቆንጆ ስለሆነ ወዳው ነበረ። ቀጣይ ቀንም እስከ አመሻሽ ድረስ ጉያው እየሰራች ነበረ። ሊያውም ልትወጣ ስለሆነ ወንድሟ ደግሞ ሊወስዳ ስለሚመጣ ጉያ አብራት እንድትሄድ ነበር የጠየቀቻት። መጀመሪያ ላይ እምቢ ብላ ነበረ። እንደ ድንገት ግን የወንድሟ ጥላ ላይ አሻንጉሊት ስላለበት ያንኑ ጥላ እዛ ታየዋለች። የወንድሟ እንደሆነ ተናግራ ነበረ። በዚህም ስትሰማ ጉያው ምናልባት ያንን ልጅ ድጋሚ ያገኛለሁ ብላ በማሰብ ለማየት ስትሄድ የሊያው ወንድም ነበረ። በዚህ ተገርማለች። ታዲያ ሁለቱ በስርቆት በሚታያዩበት ጊዜ ሊያውም የሆነ ነገር ጠርጥራ ነበር። ታዲያ ጉያውም የምትኖርበት ቤት አከራዩ ከደወለላት በኋላ ለሌላ ሰው ሊያከራየው እንደሆነ ነበር የነገራት። ይህንን ዜና የሰማችው ሊያውም እነሱ ቤት ተከራይታ መኖር እንደምትችል ነበር የነገረቻት። በዚህ ሀሳብም ቶሎ ዲንግሚን ተስማምቶ ነበረ። ይህንን ለማድረግ ደግሞ ግድ ዲንግሚን ከጂያንካር ጋር አንድ ሩም ውስጥ መተኛት ነበረባቸው። በዚህ ሀሳብ አልተስማሙም ነበረ። ይህንን ሀሳብ እንድታሳምነው ለሷ ትእዛዝ ስለተሰጣትም በቀጣይ ቀን ለመጠየቅ ነበር ያሰበችው። በቻለችው መጠን ትንከባከበዋለች። ወደ መስሪያ ቤት የምታደርሰው በመኪና እሷ ነበረች። ሲልት ቤልቱንም ታስርለት ነበረ። በዚህ እንክብካቤዋ መሀል እሱ የተረዳው እንደወደደችው ቢሆንም ድብቅ ሀሳቧን አልተረዳም ነበረ። እሱ ስራ በነበረችበት ጊዜ እንደ ድንገት ጓደኞቹን ነበር ያገኘቻቸው። አንዱ ይጨብጣታል። ይሄንን ሲያይ እሱ በጣም ቀንቶ ነበረ። ሁለተኛው ሊጨብጣት ሲል ግን በሷ ፋንታ እሱ ነበረ ጓደኛውን የጨበጠው። ወደ ቤት ሂጂ ቢላትም እምቢ ነበር ያለች። ስራ ጨርሰው እስኪወጣ ድረስ እዚህ ቁጭ ብላ እንደምትጠብቀው ትነግረዋለች። እሱም ከስራ በወጣበት ጊዜ ሆን ብላ እንደደከማትና እንደተኛች ለማስመሰል እየሞከረች ነበረ። እሱም መኪናውን እንደሚነዳ ይነግራታል። ታዲያ ግን የሆነ ነገር እንደፈለገች በግልጽ እንድትጠይቅ ነበር የነገራት። እሷም የጠየቀችው ከወንድሟ ጋር አንድ ክፍል ውስጥ እንዲተኛ የሱን ክፍል ለሌላ ሰው ልታከራየው እንደሆነ ነበረ። አሁንም ጭራሽ እምቢ ይላል። ቤትም በቀጣይ ቀን ሆን ብላ እንደምትወድቅ በማስመሰል እሱ ሲይዛትም ድጋሚ ጥያቄውን ለመጠየቅ እየሞከረች ነው። ልክ ያንን ሀሳብ ስታመጣ ወርውሮ ይጥላታል። መስሪያ ቤት በነበረበትም ጊዜ እየለመነችው መልእክት ልካለት ነበረ። ጭራሽ የሚያሳዝን ፊት አድርጋ ፎቶም ትልክለታለች። ታዲያ እሱም በመጨረሻ ይስማማል። ታዲያ ከወንድሟ ጋር በሚተኛበት ጊዜ ግን ምን ማድረግ እንዳለበት፣ ጩኸት መቀነስ እንዳለበት፣ እቃዎቹን መንካት እንደሌለበት የሚያሳይ የተለያዩ ህጎችን አውጥቶ ነበረ። በቀጣይ ጊዜም ስራ ላይ በነበረችበት ሰዓት ጂያንካን በቀረበበት ጊዜ ብዙ እይታ እንዳገኙ፣ አሁን እይታቸው እየቀነሰ ስለሆነ ድጋሚ ቃለ መጠየቅ እንዲደረግለት ቃለ መጠየቅ ማድረግ ያለባት ሊያው እንደሆነች ነበር የተነገራት። እሷ ግን እሱና እሷ ስለማይስማሙ ስራውን እምቢ ብላ ለሌላ ሰው እንዲያስተላልፉ ትናገራለች። ለማሳመንም ለሱ ስልክ ከደወለች በኋላ እንዲያመናጭቃት ለማድረግ ነበረ። እሱ ግን በስራዋ ጎበዝ ስለሆነች ለሷ ቃለ መጠይቅ ለማድረግ ይስማማል። በዚህም ትናደድበታለች። ታዲያ ጉያው ጋርም የሄደው ሚን ነበረ። ሲነግራት የነበረው አሁን ቤቱ ስለተስተካከለ መምጣት እንደምትችል ነበረ። ነገር ግን እነሱ ቤት ለመኖር ለምን እንደተስማማች ሲጠይቃትም ለሱ ብላ እንደሆነ ነበር የነገረችው። ቀልድ መስሎት ነበረ። ታዲያ ግን አምረራ እንደሆነ በሰማበት ጊዜ ምን አውጥቶ መናገር እንዳለበት ከአፉ ቃሉን ላጠፍቶት ነበር። በቀጣይ ቀንም ጋዜጠኞችን እንዲመርጥና እሷ ከስራዋ መሸሽ ፈልጋ ነበረ። ታዲያ ጂያንካንም ከሴቶቹ እንዲመርጥ ሲነገረው አሁንም የመረጠው ዲንግሊያውን ነበረ።
ዴንግሚንም ቤቱን እየተዟዟረ ለጊያው ያሳያት ነበር። ታዲያ እሱ እስካለ ድረስ ምቾት እንደሚሰማ ስትናገር በድንጋጤ መሬት ላይ ወድቆ ነበር። ያኔ እነ ጂያንካን ወደ ውስጥ ይገባሉ። በመቀጠልም አራቱ ቁጭ ብለው የዲንግሚንና የዲንግሊያውን የተለያዩ ፎቶዎች ከህፃንነታቸው ጀምሮ እያዩ ነበር። ታዲያ እሷ በተነሳቸው ፎቶ ሲቀለድባትም ምናልባት የጂያንካንን ቢታይ አንድ አይነት እንደሚሆን ትናገራለች። ስለ ልጅነቱ ሲወራ ግን ተናዶ የሄደ ወደ ክፍሉ ነበር። ታዲያ እሷም ከሱ ጋር ስለ ስራ ማውራት ስላለባት ወደ ክፍሉ በመሄድ ለኢንተርቪው እንዴት አይነት አመለካከት ሊኖረው እንደሚገባ ምን መናገር እንዳለበትና እንደሌለበት ታስረዳው ጀመረ። ኢንተርቪውን በደንብ ከጨረሰ ድጋሚ ራስ ልትጋብዘው እንደምትፈልግ ነበር የተናገረችው። በቀጣይ ቀንም ለስራ ወደ እሷ ቢሮ መሄድ ነበረባቸው። አንድ ላይ ያዩአቸው ሰዎች እንዳለ ባልና ሚስት ስለመሰሏቸው እንደሚያምሩ ይነግሯቸው ነበር። በቻለችው መጠን እሷ ለማስረዳት ብትሞክርም ማንም ሰው አላመናትም ነበር። ታዲያ እሷም ወደ እሱ ቢሮ ነበር መጀመሪያ ሄደችው። እሷም ስራውን ሲሰራ በደንብ ቪዲዮ እየቀረጸችው ነበር። መጨረሻ ላይ ማናጀሩ ይደውልለታል። ትንፋሽ አሰጣት እንዴት እንደሆነ ቪዲዮ ላይ መካተት እንዳለበት ታዲያ ከጋዜጠኛዋ ጋር አብሮ ማሳየት እንደሚችል ነበር የተነገረው። በዚህ መሀል ትንፋሽ የሚሰጠው በአፍ ስለሆነ ከሷ ጋር መቀራረብን ፈርቶ ነበር። ነገር ግን ምንም ቢሆን ደስ ብሎታል። እንደ አጋጣሚ ሆኖ ግን መጨረሻ ላይ ሌላ ሰው ላይ እንዲሰጥ ሲፒአር ነበር የተነገረው። እሱ ጋር ስራ መስራት በጣም እያደከማት ነው። ወደ ቢሮ ተመልሳ በቀጣይ ጊዜ ጓደኛዋን ባገኘችበት ሰዓት 2 ትኬት ነበር የሰጠቻት። እሱም የጉዞ ነበር። እንድትዝናና ስትነግራትን በሀሳቡ ተስማምታ በቀጣይ ቀን የጠየቀችው ወንድሟን ነበር። ወንድምየው ግን ጊያውን ትቶ መሄድ አልፈለገም ነበር። በዚህም ብቻዋን መሄድ ስላልፈለገች ጂያንካንን ባገኘችበት ጊዜ ምናልባት ከጓደኞቹ ወንድ እንዲፈልግላት አብሯት ደግሞ ትሪፕ ላይ እንዲሄድ ነበር የጠየቀችው። ሁሉም እንደማይመቻቸው እሱ ግን እንደሚመቸው ይነግራታል። በዚህ ሀሳብ ደንግጣም ቢሆን ትስማማለች። ታዲያ ያደረገችው ነገር ሁለቱም ወደ ቤት ከሄዱ በኋላ የየራሳቸውን እቃ መሰብሰብ ጀመሩ። ወደ ትሪፑ ለመሄድም ባስ ውስጥ በገቡበት ጊዜ ሁሉም ጥንድ ነበሩ። ሳይፈልጉት አንድ ላይ መቀመጥ ነበረባቸው። ታዲያ ጉዞ ላይ ግን እሷ በጣም ስለደከማት ትከሻው ላይ ትተኛለች። በጣም ደስ ብሎትም እሱም እሷ ላይ ተንተርሶ ነበረ። ጂያንግሚንም ተማሪዎችን እያሰለጠነ እያለ አብራው መሰልጠን እንደምትፈልግ ተናግራ የመጣችው ጊያው ነበረች። እሱም ፍዝዝ ብሎ ይቀር ጀመረ። ህፃናቶቹም ሁለቱን አንድ ላይ ሳያቸው እንዲደባደቡ እርስ በርስ ነበር የጠየቋቸው። በዚህም ካራቴ ልምምድ ሲደረግ እሷን እንዳይጎዳት እየራራ ነበር የሚሰነዝረው። እየቀለደ እንደሆነ ቢገባትም በዚህ አጋጣሚ አሸንፈው ነበረ። ታዲያ ሲወድቁ እሷ ላዩ ላይ ትሆናለች። ተማሪዎቹም በደስታ እየተንጫጩባቸው ነበረ። ሁለቱም ያፍራሉ። ይባስ ብሎም እነ ጂያንካን ወደ ሆቴሉ ሩም በሄዱበት ጊዜ ያለ ጥንዶች የተዘጋጀ ጉዞ ስለነበረ ያለው አንድ ክፍል ብቻ እንደሆነና መጋራት እንዳለባቸው ይነገራቸዋል። ወደ ውስጥ ሲገቡም ቦታው በአበባ ያሸበረቀ ነበረ። ታዲያ እሱ ምንም ችግር እንደሌለው የሚተኛው መሬት ላይ ወይም ሶፋ ላይ እንደሆነ ይነግራታል። በዚህ ሀሳብም ትስማማለች። ወደ ባህር ዳርቻው ሄደው እየተዝናኑ ነበረ። ታዲያ ግን ዛሬ ስለ ህይወቷ ስላሳለፈችው ነገር በደስታ እየነገረችው ነው። እሱም ይህን ሲሰማ ደስ ብሎት ነበረ። ፎቶም እንዲያነሳት ትጠይቀዋለች። በምላሹ እሱም ፎቶ ማንሳት ፈልጋ ነበረ። ነገር ግን እሱም ቢላል ድርቅ ስትልም ታነሳዋለች። በመቀጠልም አሳየኝ ሲላት ግን ይዛ እየሮጠች ነበረ። እሱም እየሮጠ ይከተላታል። አመሻሽ ላይ እዛ ጉዞ ላይ በነበረችበት ጊዜ እንደ ድንገት ያገኘችው የድሮ ጓደኛዋንና የቀድሞ ፍቅረኛዋን ነበረ። አሁን ሁለቱ አንድ ላይ ናቸው። ጓደኛዋ እያሾፈችባት አሁንም ልጅ እንደሆነች ነው ወይስ ፍቅረኛ እንደያዘች እየጠየቀቻት ነበረ። ምንም መመለስ አልፈለገችም። ታዲያ ግን እነዛ ጥንዶች ምግብ በሚመገቡበት ጊዜ ስለሷ መጥፎ ነገር ሲያወሩ ጂያንካን ሰምቶ ነበረ። ድጋሚ ምግብ በሚበሉበት ጊዜ ሊናገሯት ፈልገው ነበረ። እሱም መሀል ይገባላታል። በቀጣይ ቀንም የጥንዶቹ ውድድር ነበረ። ሳትፈልግ አሁን ያገኘችው የቀድሞ ፍቅረኛዋንና የቀድሞ ጓደኛዋን ነበረ። እነሱም ጌም ላይ ከማተኮር ይልቅ ፍቅረኛ እንድትፈልግ ነበር የነገሯት። ያኔ የመጣው ጂያንካን ነበረ። ታዲያ ፍቅረኛውን ምን አርጊ እንደሚሏት ይጠይቃቸዋል። እነሱም በጣም ደንግጠው ነበረ። ታዲያ እሱም ውድድሩን መወዳደር እንደሚፈልግ ነበር የተናገረው። ሳይፈልግ እንዲህ አይነት ነገር ውስጥ እንዲገባ አልፈለገችም። ነገር ግን ድርቅ ይላል። ታዲያ እሱም ትልቁን አሻንጉሊት ማሸነፍ እንደሚፈልግ ነበር የነገራት። እሺ ብለው ውድድሩ ላይ ይገባሉ። በደንብ መናበብ በመካከላቸው ስላለ ትልቁን አሻንጉሊት ማሸነፍ የቻሉት እነሱ ነበሩ። ያንን አሻንጉሊት ይዛው ወደ ክፍሏ በሚገባበት ጊዜ ያገኛት ወንድሟ ነበረ። በሷና በጂያንካን መካከል ምን እንደተፈጠረ እሱ ከጂያንካን ጋር ከዚህ በኋላ መተኛት እንደማይፈልግ ቁጡ ስለሆነ እሷ ክፍል መተኛት እንደሚፈልግ ነበር የነገራት። እሷም ብንቢ ትላለች። ወይ አልጋው ላይ ይተኛል ወይ ሶፋው ላይ እንደሚተኛ ነበር የነገራቸው። ታዲያ ሁለቱ ወንዶችም በአልጋው የተነሳ እየተጨቃጨቁ ነበረ። በዚህ ምንም ማድረግ ስለማይችል ጂያንግሚን የተኛው ሶፋ ላይ ነው። ወንድሟን እንዲህ ስላደረገባት
በጣም አክሮፋው ነበር። ለብዙ ቀናት ምክንያት እየፈለገች ታናድደው ነበር። በሄደበት ሁላ ትከተለው ነበር። አንድ ቀን ላይ እሱ ኪችን ሆኖ ሽንኩርት እየከተፈ ነበር። ነገር ግን አይኑ ላይ እንባ ብቻ ያየችው እህቱ እየሮጠች ካቀፈችው በኋላ ሁሉ ነገር የተፈጠረው በሷ ምክንያት እንደሆነ ጂያንካን እንዳስከፋው እየጠየቀችው ነው። እሱ ግን በሽንኩርት ብቻ እንደሆነ እንኳን ማስረዳት አልቻለም። በመታቀፉ ደስ ብሎት ነበር። በዚህ የተነሳ ግን ጂያንካንን እየጠላችሁ ነበር። ለምን እንደምትጠላው ግራ ገብቶታል። ብቻዋን አድርጎ እራሱ ምን እንደተፈጠረ ለመጠየቅ እየሞከረ ነበር። ምንም አልመለሰችለትም። በሌላ በኩል ጂያውም ዲንግሚንን ለማዝናናት ሄዳ ነበር። አብረው ሞል ሄደው ልብስ ቀይረው ጥሩ ጊዜ አሳልፈው ተዝናንተው ነበር። በሌላ በኩል ደግሞ ሁለቱ ሴቶች በሚገናኙበት ጊዜ እየጠጡ እየተጫወቱ ስክር ብለው ነበር። ያኔ ዲንግላው የደወለችው ጂያንካን ነበር። መጥፎ ሰው እንደሆነ በመናገር ስልኩን ዘግታለች። በዚህም እንደሰከረች ስለተረዳ ወንድሟን ጠርቶ ሁለቱን ሴቶች ለማግኘት ሄደው ነበር። አንዱ አንዷን፣ አንዱ ደግሞ ሌላኛዋን ይዞ ነበር። የሰከረችው ጉያውም ዲንግሚንን ቀርባ ሁላ ስማው ነበር። እሱም ይህን አጋጣሚ በመጠቀም እንደሚወዳት ነግሯታል። ስለሰከረች ግን አልሰማችም ነበር። ታዲያ በቀጣይ ቀን ሁለቱ ሴቶች ይቅርታ ይጠይቃሉ። ከዚህ በኋላ እንደማይሰክሩ ነበር የተናገሩት። ታዲያ አሁን ለብዙ ጊዜ ጂያንካንን አኩርፋው ስለነበረ ለመካስ ልትገዛለት የምትፈልገው የሚወደውን መጽሐፍ ስላለ ወደ መጽሐፍ መሸጫ እንዲሄዱ ትጠይቀዋለች። እሱም እሺ ብሎ ነበር። ታዲያ ግን እዛ አካባቢ ያየችው በጣም የምትወደውን መጽሐፍ ለመግዛት አንድ ይፋንግ የሚባል ሰውዬ ቆሞ ነበር። ነገር ግን ገንዘብ አልነበረውም። በዚህም እሷ ትከፍልለታለች። ከሌላ ወንድ ጋር ቆማ እያወራችና ጭራሽ እንደከፈለችለት ያየው ጂያንካንን በጣም ተናዶ ነበር። ታዲያ ተናዶ ላጥሏት ሄዶ ነበር። በሌላ በኩል ጂያንግሚንና ጊያው አንድ ላይ በመሆን ሲኒማ ለመሄድ ነበር ያሰቡት። በዛ ሰዓት ግን እነሱ ሊያዩት የፈለጉት ፊልም አልነበረም። የነበረው ሆረር ፊልም ነበር። ጂያውም እንዲያዩት ጥያቄ ታቀርባለች። እሱም እሷ ፊት ፈሪ ላለመምሰል ተስማምቶ ነበር። ሲኒማ ውስጥ ግን በጣም እየፈራ ነበር። ይሄ ነገር ግን እሷን አስደስቷት ነበር። ታዲያ በቀጣይ ጊዜም የተነገራት ነገር እሷ በጣም የምታደንቀው የመጽሐፍ ጸሐፊ እንዳለ፣ ታዲያ እስከዛሬ ማንነቱን ሲደብቅ እንደነበረ፣ አሁን ግን በፕሬስ ኮንፈረንስ ማንነቱን ሊናገር ስለሆነ እንድትዘግብ ይነገራታል። በዚህም እሷ አለቃዋን በመለመን ከሱ ጋር ኢንተርቪው ለማድረግ አስባ ነበር። ከልጁ ጋር ኢንተርቪው ለማድረግ ስትጠይቅ አለቃው ተስማምቷል። በጣም ታደንቀው ነበር። ታዲያ በመቀጠልም በቀጣይ ጊዜ ለሚኖረው ቀረጻ ካሜራዋን ማስተካከል ስላለባት አዳራሹን ለማየት በሄደችበት ጊዜ የተገናኘችው ከይፋንግ ጋር ነበር። ይፋንግ ከዚህ ቀደም ገንዘብ የከፈለችለት መጽሐፍት ቤት ውስጥ ያገኘችው ልጅ ነበር። ታዲያ ከሱ ጋርም ታወራለች። የመጣችውም ኢንተርቪው ለማድረግ እንደሆነ ተናግራ ነበር። ታዲያ አመሻሽ ላይም ከጓደኞቿ ጋር ተሰብስባ ምግብ እየተመገቡ ነበር። በዚህ አጋጣሚ የተናገረች ዛሬ ትልቅ ጋዜጣዊ መግለጫ እንዳለ፣ እዛ ላይም ይፋንግ ትክክለኛ ማንነቱን ሊናገር እንደሚችል ለጊያው እየነገረቻት ነው። ጊያውም የመጽሐፉን ጻፊ በጣም ስለምታደንቀው ደስ ብሏት ነበር። ሁለቱ ወንዶች ግን ወንድ ፊት ለፊታቸው ሲደነቅ ደስተኛ አልነበሩም። ታዲያ ምናልባት ቆንጆ እንደማይሆን ፊቱንም የከለለው በዚህ ምክንያት እንደሆነ እየተናገሩ ነበር። እነሱን ይበልጥ ለማናደግም ሊያው በቅርቡ እሷ የምታደርገው ቀረጻ ላይ ሊኖር ስለሚችል ጊያውን ይዛት እንደምትሄድ እየተናገረች ነበር። ታዲያ በመቀጠልም ሁለቱም ጓግተው ቲቪ ላይ ለማየት ተዘጋጅተው ነበር። ልጁ ሲታይም ከዚህ ቀደም ያገኘችው ይፋንግ የተባለው ልጅ ነው። በዚህም እሷ በጣም ነበር ደስ ያላት። ሁለቱ ወንዶች ምንም ማድረግ ስለማይችሉ ቁጭ ብለው ሴቶቹ በደስታ ሲዘሉ እያዩ ነበር። ነገር ግን ምንም ቢሆን እዛ ዝግጅት ላይ ለመሄድ ነበር የቆረጡት። ታዲያ እዛ ዝግጅት ላይ ሁለቱ ሴቶች ቁጭ ብለው ነበር። መድረክ ላይ ከተነገረን በኋላ ከይፋንግ ጋር አንድ ሰው ብቻ ፎቶ መነሳት እድል እንደሚሰጠው ይነገራል። ታዲያ ወንዶቹ በዚህ ነገር ተናደው ነበር። ጉያውም ሊያውም እጃቸውን እንዳወጡ ያየው ጂያንካንም ምናልባት ሊያው እንዳትመረጥ በማሰብ እጁን ያወጣል። ከተቀመጠበት ከተነሳ በኋላ ለረጅም ጊዜ አድናቂው እንደሆነና እሱ መነሳት እንደሚፈልግ ነበር የተናገረው። በዚህም መጥቶ ፎቶ እንዲነሳ ይነገራል። እሱም ፎቶ ተነስቶ ነበር። እዛ መድረክ ላይ እሱን ስታየው በሷ ፋንታ እሱ ፎቶ እንደተነሳ ስትረዳ ዲንጊያው ተናዳ ነበር። እሷን ውጪ ወጥቶ ፕሮግራሙ ካለቀ በኋላ እየጠበቃት ነበር። የመጣችው ግን ከይፋንግ ጋር ነው። አንድ ላይ ፎቶ እንዲያነሳቸው ትጠይቋለች። እሱም በንዴት እሺ ብሎ ፎቶ አንስቷቸው ነበር። እሱም ይፋንግም ዝም ብለው ከሚለያዩ አንድ ላይ ለምን ሬስቶራንት አንሄድም ብሎ ሀሳብ አምጥቶ ነበር። ታዲያ የመጡትም እነጊያው ነበሩ። በዚህም ሊያው ያመጣችው ሀሳብ ምናልባት እነሱ ቤት ፍቃደኛ ከሆነ እንዲሄድ ነበር። እዛ ምቾት ስለሚሰማቸው አንድ ላይ ሆነው እየበሉ እየጠጡ እንዲሁም ትሩዝ ኦር ዴር ጌም እየተጫወቱ ነበር። ታዲያ ጂንኪያውም የተጠየቀው ጥያቄ እውነት ለመናገር ስለፈለገ ትሩዝ መርጦ ነበር። የተጠየቀውም ጥያቄ በጣም ከሚወደው ውሻውና ከሊያው እንዲያወዳደር ነበር። እሱም ሊያውን መምረጥ ቀጥታ ስላልፈለገ የውሻ አለርጂ ስላለበት ሊያውን እንደሚመርጥ ይናገራል።
ታዲያ እሷም የተጠየቀችው የጂያንካን ጸባይ ምን አይነት እንደሆነ ነበረ። መጀመሪያ ላይ መጥፎ እንደሆነ ከዛ በኋላ ግን በጣም ሩሩና ጥሩ ሰው እንደሆነ እየተናገረች ነበረ። በዚህ መሀል እየተሰራረቁ አይን ላይ ይታዩ ነበረ። ይህንን ያየው ይፋንግ ምናልባት በሁለቱ መካከል ያልተነገረ ፍቅር እንዳለ በመረዳት እሱ ሊያውን ብሎ ስለመጣ ቦታ እንደሌለው በመረዳት ወደ ቤት ለመሄድ ነበር ያሰበው። እየሸኘችው እያለ የመከራት ምክር አጠገቡ ያሉ ሰዎችን መመልከት እንዳለባት፣ ምናልባት አጠገቡ ያሉ ሰዎች በጣም እንደሚወዷት ነበር ይነገራት። እሱንም ሸኝታ መንገድ ላይ የተገናኘችው ደግሞ ከጂያንካን ጋር ነበረ። ከወንድ ጋር ሊያያት እንደማይፈልግ እንደሚወዳት ለመናገር አስቧል። ነገር ግን ከአፉ ቃል ማውጣት ከብዶት ነበረ። በዚህም የጠየቃት ጥያቄ በቅርቡ ለተማሪዎች የበጎ አድራጎት ድርጅት ዝግጅት ስለሚያዘጋጁ ስለዛ ምን እንዳሰበች ይጠይቃታል። እሷም ቤት ገብተው ሁሉን ነገር እንደምታስረዳው አሳውቃው ነበረ። አጠገቡ ቁጭ ብላ ስለ ፕሮግራሙ በደንብ ስታስረዳው እሱ ግን ሲያየ የነበረው እሷን ነበር። አሁንም ግን እንደሚወዳት አልተናገረም ነበረ። በሌላ በኩል የጂያኦ እናት ስልክ ትደውልላታለች። እንድትተዋወቅ ወንድ እንዳዘጋጀችላትና የምሳ ግብዣ ላይ እንድትሄድ እምቢ ማለት እንደማይቻል ነበር ያሳወቀቻት። ምንም ማድረግ ስለማትችል በእናቷ ግፊት ትሄዳለች። አጠገቧ የተቀመጠው ሰውዬ ግን ከሷ ጋር ምንም አይነት አንድ የሚያደርገው ጸባይ አልነበረም። ጭራሽ ብሎም ሴት ልጅ ወጥታ መስራት እንደማይገባትና ቤት መቅረት እንዳለባት የሚናገር ሰው ነበረ። በዚህ ንዴት ውስጥ ሆና በነበረበት ጊዜ ግን የመጣው ዲንግሚን ነበረ። ከሱ ሌላ ማንም ወንድ ጋር እንዳትሄድ ነበር የነገራት። እየጎተተም ከዛ ያወጣታል። ያንን ወሬ ያወራው ምናልባት ከልጁ ለመለየት እንደሆነ በማሰብም ላደረገው ነገር ብታመሰግነው እሱ ግን ከልቡ እንደሆነ በጣም እንደሚወዳትና መጀመሪያ ካያት ቀን ጀምሮ እንደወደዳት ይነግራታል። ይህንን መልስ ስትሰማም በጣም ደስ ብሏት ነበረ። ፍቅራቸውን ስለተገላለጹ ቤት ከገቡ በኋላ ማመኑን ላከብዷቸው ነበረ። ከትንሽ ቀንም በኋላ የፕሮግራሙ ቀን ስለደረሰ ተማሪዎቹ ጋር ሄደው ነበረ። ከተማሪዎቹ ሁሉ አንድ የተገለለ ትንሽዬ ልጅ ነበረ። ወደ ውስጥ ገብተው እነ ጂያንካን ሲያዩትም ተማሪዎች የሚያገሉበት ምክንያት ስለማይናገር ነበረ። ታዲያ ያሰቡትም ሀሳብ ዘፈን እንዲዘፍኑ፣ የዘፈኑ መሪ ዘፋኝ ደግሞ ያ የሚገለለውን ልጅ ለማድረግ ነበረ። በሚዘፍንበት ጊዜ ሁሉም ተማሪዎች አድንቀውት ነበረ። ታዲያ አንድ ባንድ ተማሪዎቹ ከትምህርት ቤት በሚሄዱበት ጊዜ ግን እሱን የሚወስደው ማንም ሰው አልነበረም። ታዲያ እሱንም ቀርበው ሲጠይቁት እናትና አባቱ እንደሞቱበት፣ የሚወስደው አያቱ እንደሆነ፣ አያቱ ደግሞ በዚህ ሰዓት ከስራ እንደማይወጣ፣ ታዲያ ሁሉ ጊዜ ትምህርት ቤት እስኪመሽ ድረስ ቁጭ ብሎ እንደሚጠብቀው አያቱን ይናገራል። ይህንን ሲሰሙ ሊያዝናኑ ነበር ይዘውት የሄዱት። ታዲያ ከልጁ ጋር ጥሩ ጊዜ አሳልፈው ነበረ። ከሩቅ ለሚያያቸው ሰው ልጃቸውን የሚያዝናኑ ባልና ሚስት ነበር የሚመስሉት። ከጨረሱም በኋላ ልጁን ከመገቡት በኋላ ወደ ቤቱ አድርሰውት ነበረ። መንገድ ላይ ሲራመዱ ግን ዲንግሚን ጊያውን ሲስማት ነበር ያዩት። በዚህ ነገር ዲንግያው በጣም ነበር የደነገጠችው። ሁለቱንም ታስቀምጣቸዋለች። ታዲያ እነሱም በመጨረሻ ፍቅረኛሞች እንደሆኑ ሳያፍሩ ነበር የተናገሩት። ነገር ግን ቤት ውስጥ ልክ እንደ ፍቅረኛሞች ሲሆኑ ዲንግሚን ለጊያው ጫማዋን ሁላ ሲያስረላት የምታየው ዲንግያው በጣም ሰልችቷት ነበረ። ለእሷ ለምን ፍቅረኛ እንደማይኖራት ራሷን እየጠየቀች ነው። በቅርቡ እንደምትይዝ በመናገርም የጠየቀችው ጂያንካንን ከጓደኞቹ አንዱን እንዲያጣብሳት ነበረ። እሱ ግን ጭራሽ የማይሆን ነገር እንደሆነ ይናገራል። ፊቱ ላይም ንዴት ታይቶ ነበር። ወደ ስራም በሄደበት ጊዜ እሱ በበጎ አድራጎት ድርጅቱ ባዘጋጀው ዝግጅት በጣም ታዋቂ እንደሆነና ብዙ ሴቶች እንደሚፈልጉት የሚያሳይ ልጥፍ ጓደኛው እያሳየችው ነበር። እሱ ግን በዛ ሰዓት የሚያስበው እንዴት ብሎ ለሊያው ስሜቱን መናገር እንዳለበት ነበር። በሌላ በኩል እሷ ደግሞ ድጋሚ ከጂያንካን ጋር ቃለ መጠይቅ እንድታደርግ ነበር ስራ የተሰጣት። በዚህም እሺ ብላ ሱፍ እየለበሰ ስለነበረ እንድታስተካክልለት ሲጠይቃት እሷም ታስተካክልለታለች። በዚህ የተነሳ በጣም ተቀራርበው ነበረ። እሱም እሷን እያያት ነው። በመቀራረባቸውም ልቧ እየመታ ነበረ። የቀረጻው ሰዓትን በደረሰበት ጊዜ ሁሉም እየተጠየቁ ነው ያሉት። ዶክተሮች እንዳሉ ባለትዳር ስለነበሩ ሚስቶቻቸው ስለሚሰሩላቸው ምግብ እየተጠየቁ ነው። እነሱም እየተናገሩ ነበረ የሱ ሰዓት በሚደርስበት ጊዜ እንዳላገባ፣ ነገር ግን በጣም ቆንጆዬና የዋህ ልጅ ምግብ እንደምሰራለት በመናገር ዞሮ ሲያይ የነበረው ካሜራው ጋር የቆመችው ሊያውን ነበረ። ስለሷ እንደሚያወራ ስትረዳም በጣም ትደነግጣለች። ከዛ ቦታ በሄደችበት ጊዜ ሰዎች በቀረጻ ሲዘናጉ አንዲት ተቀጣሪ ሴትን የሆነ ሰውዬ ጥቃት እያደረሰባት ነበረ። ባልተገባ መልኩ እየነካት እንደሆነ ያየችው ሊያውም መሀል ገብታ ለማገላገል ስትሞክር ሰውዬው ይገፈትራታል። በዚህም እግሯን ወለም ብሏት ነበረ። ይሄንን ያየው ጂያንግሚንም ቶሎ ብሎ ይዟት የሄደው ወደ ሆስፒታል ነበረ። ሆስፒታልም ስራዋ እንደዞረ ዶክተሩ እንደሚያዞርላትና ወደ ቀድሞ ጤናዋ እንደምትመለስ ነበር የተናገረው። በዚህ ሰዓት እንደሚያማት እርግጠኛ ስለሆነች ጂያንካንን እቅፍ አድርጋው ነበረ። እሱም ደህና እንደምትሆን እየተናገረ ጸጉሯን እየዳበሰላት ነበረ። ከዛ በሚወጡበት ጊዜ አዝሎ ነበረ ወደ ቤት ያደረሳት። አልጋ ውስጥም አስገብቶ ካስተኛት በኋላ ስላመማት እየተንከባከባት ነበረ። ያደረገላት ነገር ጥሩ ስለሆነ ለማመስገንም እሱ ጋር ለመሄድ ስትሞክር
ያስቀመጠችው አሻንጉሊት ስላደናቀፋት እላዩ ላይ ወድቃ ነበረ። በመቀራረባቸው ፈርታለች። ታዲያ እሱም መልሶ ወደ አልጋው ነበር የመለሳት። ታዲያ ግን በመቀራረባቸው በጣም አፍራ ነበረ። ዲንግሚን ደግሞ ጉያውን አብረው ዴት እንዲወጡና እራት እንዲመገቡ ጥያቄ አቅርቦላት ስለነበረ እሱን መንገድ ላይ እየጠበቀች ነው። እየደወለችለትም ነበረ። ያኔ አሻንጉሊት የለበሰ ወንድ ወደሷ ይመጣል። በዚህም እሷን ለማሽኮርመም እየሞከረ ነው። እሷን በመኮሳተር ፍቅረኛ እንዳላት ነበር የተናገረችው። ያኔ አሻንጉሊቱን ጭንቅላት በሚያወልቅበት ጊዜ ዲንግሚን ነበረ። በዚህም ለታማኝነቷ ያመሰግናታል። በሌላ በኩል ጂያንካን ደግሞ አዲስ ዓመት ስለደረሰ የገና ዛፍ አዘጋጅቶላት ነበረ። እሷም የገና ዛፉን ዲኮር እያደረገች ነው። ታዲያ እላይ ወጣ ኮከቡን እያደረገች ስለነበረ እግሯን እንዳያማት እሱ ነበር ወደ ታች ያወረዳት። በዚህ ሰዓት የሚስማት መስሏት ነበረ። ነገር ግን እሱ የነገራት ነገር ጸጉሯን እያሻሸ መልካም ገና እንዲሆንላት ነበረ። ያን ቀን ምሽት ዲንጊያው በተኛችበት ጊዜ ስታልም የነበረው ግን እሱ እንደሚወዳት ሲነግራትና ምን ያህል ደስተኛ ስትሆን የሚያሳይ ህልም ነበረ። ከእንቅልፏም ስትነሳ የተረዳችው እሱን በጣም እንደምትወደው ነበር። በሌላ በኩል እነ ዲንግሚን ጊያውና ጂያንካን ቁጭ ብለው ቁርስ እየበሉ እሷ አልነበረችም። በዚህም ዲንግሚ ሲናገር የነበረው በእርግጠኝነት ጂያንካን እንደሚወዳት እንደሚያስታውቅ ስሜቱን እንዲናገር ነበር የመከሩት። እሱም እሺ ብሏል። ግራ የገባው ግን በምን አይነት ሁኔታ ስሜቴን ልናገር ብሎ ነበር። ስራን በነበረበት ጊዜ ጓደኞቹ ሲያወሩ ይሰማል። ታዲያ አንድ ወንድ የሴትን ፎቶ ፖስት ካደረገ እንደሚወዳት ምልክት እንደሚሆን ሲነገር ስለሰማ ቶሎ ብሎ ፎቶውን ነበር ፖስት ያደረገው። ቤት በነበሩበት ጊዜ ያንን ፎቶ ስታይ ግን ትናደዳለች። ቀድሞ ሊያናግራት እንደሚገባ እዛ ፎቶ ላይ እንደምታስጠላ ከዛ የተሻለ ፎቶ እንዳላት ነበር የተናገረችው። እንዳጠፋ ስላሰበም ይቅርታ ለመጠየቅ አስቦ ነበረ። እሷም ባልተገባ መልኩ እንዳወራችሁ ስላሰበች ይቅርታ ልትጠይቀው ትመጣለች። እሱ ግን ቀድሞ ይቅርታ ይጠይቃታል። ታዲያ እሷም ነገሩን ለማስተካከል በቀጣይ ቀን ራት እንድትጋብዛው ነበር የጠየቀችው። እሱም ተስማምቶ ነበረ። ራት ግብዣ ላይም አንድ ላይ ቁጭ ብለዋል። እሷም ስትነግረው የነበረው የእሷና የመንታ ወንድሟ ልደት ቅዳሜ ስለሆነ እንዲመጣ ነበረ። እሱ ግን በሚያሳዝን ሁኔታ ስራ እንዳለው ይነግራታል። አይ ችግር የለውም በሚመች ሰዓት እኮ መምጣት ትችላለህ። ምግብ እየበሉ ስለነበረ እየጠጡ ነበረ። በዚህም እሱ ስክር ብሏል። ታዲያ እሷም ልታረጋጋ ቀርባው ነበረ። በዚህም ይቀርባታል። የሆነ ነገር እንደሚፈጠር ብታስብም ትከሻዋ ላይ ተኝቶ ነበረ። በቀጣይ ጊዜም ቅዳሜ ስለነበረ ልደታቸው ደርሶ ነበረ። እሷ ልደቱን አንድ ላይ ካምፕ ሆነው ካምፒንግ ለማድረግ ስላሰቡ ድንኳን ጥለው ጥሩ ጊዜ ቢያሳልፉም ሁለቱ ፍቅረኛሞች ስለሆኑ እሷ የብቸኝነት ስሜት ተሰምቷል ነበረ። ወዲያው ቴክስት ያደረገችው ለጂያንካን ነበረ። እንደናፈቃትና እዚህ ብቻዋን እንደሆነች ትነግረዋለች። እሱም ወደ አንድ አቅጣጫ እንድትመጣ ነበር የነገራት። ወደዛ ስትሄድ ማንም ሰው አልነበረም። ከትንሽ ቆይታ በኋላ ግን ጂያንካን ኬክ ይዞላት ነበር የመጣው። እሱም መልካም ልደት ይላታል። ኬኩንም ቁጭ ብለው እየተመገቡ እያለ ከዚህ በላይ መደበቅ ስለማይፈልግ እንደሚወዳት ነበር የነገራት። እሷ ከመጣች ጊዜ ጀምሮ ለህይወቱ ብዙ ጥያቄ የነበረው ሰው ቢሆንም ለጥያቄው መልስ እንደሰጠችው፣ ታዲያ ሁሌ አብሯት መሆን እንደሚፈልግ ነበር የነገራት። በዚህም ትልቅ መደናገጥ ውስጥ ገብታ ነበረ። ነገር ግን የሷም ስሜት ተመሳሳይ ነበር። ስለ በረዳትም ጃኬቱን ያለብሳታል። ታዲያ ድንኳን ውስጥ ለመተኛት ሄደው ነበረ። ሁለቱ ወንዶች አንድ ላይ፣ ሁለቱ ሴቶች አንድ ላይ ነበሩ። ነገር ግን መጀመሪያ ዲንግሚን ፍቅረኛውን ለማየት ቀድሞ ሄዶ ጊያውን አይቷት ይመለሳል። በምላሹ የሱን ፍቅረኛ ሊያውን ለማየት በተደጋጋሚ እየተመላለሰ ነበረ። ሌሊቱን ሙሉ ወንዶቹ እየተመላለሱ ነበር ያደሩት። ጉዞም አብቅቶ ወደ ቤት በተመለሱበት ጊዜ ቤት ውስጥ የሆነ እንቅስቃሴ ዲንግሊያው ሰምታ ነበረ። እዛም የመጣው አጎትየው ነበረ። ጂያውን ባየበት ጊዜ አጎትየው ምናልባት የጂንኪያን ፍቅረኛ ትሆናለች ብሎ አስቦ ነበረ። ዲንግሚን ግን ቀደም ብሎ የሱ ፍቅረኛ እንደሆነች ይናገራል። ታዲያ ግን እሱ እውነቱን ቢናገርም ዲንግሊያውና ጂንካን ፍቅረኛሞች እንደሆኑ ለመናገር አልደፈሩም። እንደ ድንገት አጎትየው ቢያገኛቸው በሌላ ጊዜ ራሱ ጓደኛሞች እንደሆኑ ብቻ ያስመስሉ ነበረ። ታዲያ አንድ ቀን ላይም አጎትየው ድጋሚ ወደ ውጭ ሀገር ሊሄድ እንደሆነ ይናገራል። ለብዙ ቀናት ተራርቀው ስለነበረ እሷ ላይ ቁጭ ብላ ልትስመው ተዘጋጅታ ነበረ። ያኔ የመጣው አጎትየው ነው። ሲያዩትም በጣም ደንግጠው ነበረ። ታዲያ እውነቱን ሲናገሩ ግን እሱ እንዳሰቡት አልተቆጣም ነበረ። ባይሆን ተቀብሏቸው ነበረ። በዚህም አራቱ ፍቅረኛሞች ስለተገናኙበት ጊዜ ስላሳለፉት ነገር ላጎትየው እየተናገሩ ስለ ወደፊታቸውም ጥሩ ነገር እንደሚያጋጥማቸው እያወሩ ይሄ ቆንጆና ምርጥ ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።